በአሜሪካ ለምትኖሩ ኢትዮጵያን አስቸኳይ ማስጠንቀቂያ በትራምፕ አዲሱ ሕግ መሰረት የኢሚግሬሽን ፍርድ ቤት ቀጠሮ ካመለጣችሁ እስከ $18,000 የሚደርስ አዲስ ቅጣት ይጣልባቸዋል የሚል አዲስ ሕግ ወጥቷል። ይህ $18,000 ከዚህ በፊት $5,130 የነበረ ቅጣት ሲሆን አሁን ግን አሻሽለውት $18,000 አድርሰውታል። ስለዚህ በአሜሪካ የምትገኙ ኢትዮጵያን ከዚህ ከባድ ቅጣት ራሳችሁን ማዳን ይኖርባችኋል። እንዲሁም ይህንና አንድ ተጨማሪ እጅግ በጣም አስደንጋጭ ዜና የምነግራችሁናል። በድምሩ በዛሬ ቪዲዮ ሁለት እጅግ በጣም ኢምፖርታንት የሆኑ በአሜሪካ ለምትገኙ ኢትዮጵያ በምንም አይነት ሁኔታ ላይ ብትሆኑ ሁለት እጅግ በጣም ኢምፖርታንት መረጃዎች ይመለከቷቸዋል። ስለዚህ ሙሉ ቪዲዮውን መከታተላችሁ እንዳትረሱ። አንድ በአንድ ሁለቱንም አከታትዬ የምነግራችሁናል። All right. Good afternoon everybody. How you guys doing? Good. Okay, I've got my cheat sheet here so I know who to call on, most importantly who not to call on. Let me start out with a few things. So first of all, proud to announce that next week I will be speaking at the Air Force Academy commencement ceremony. Last year I spoke at the Naval Academy commencement ceremony, and it was one of the great honors and privileges of my life. So I'm excited to go out there to Colorado and participate in that ceremony. ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ለእናንተ ተብሎ የተከፈተ ቻናል ስለሆነ ማለት ነው። እንዲሁም ቪዲዮን ላይክ እያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶችን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ መምጣት ትችላላችሁ። ዌብሳይቱን ልክ በዚህ በምትመለከቱት መልኩ ሲከፍትላችሁ እዚህ ጋር እንደምትመለከቱት ሁለቱም ኢምፖርታንት ያልኳችሁ መረጃዎች፣ ዜናዎች ተዘርዝረው ተቀምጠዋል። የመጀመሪያው ምንድን ነው የሚለውን እንመልከት። በፕሬዚዳንት ትራምፕ ማለትም በጠቅላይ ሚኒስትሩ አስተዳደር ስር ዲፓርትመንት ኦፍ ጀስቲስ የሚመራ አዲስ የጸረ ማጭበርበር ወይም አንቲ ፍራውድ ታስክ ፎርስ የተባለ ግብረ ኃይል መቋቋሙ ተገለጸ። ይህ የተቋቋመው አዲሱ ግብረ ኃይል በምክትል ፕሬዚዳንቱ ጄዚ ቫንስ የሚመራ ሲሆን በባይደን አስተዳደር ጊዜ የነበረውን የጥገኝነት ጠያቂዎች ወይም አሳይለም ሲከሮች አያያዝ ክፍተት የነበረበትና ማጭበርበር የበዛበት እንደነበር ገልጸዋል። ብዙ ሰዎች የተሻለ ስራ ለመፈለግ የመጡ እንዲሁም ኢኮኖሚያቸውን ለመደገፍ የመጡ ስደተኞች ቢሆንም ጥቃት እየደረሰብን ነው በሚል ሰበብ ነው ጥገኝነት እየጠየቁ ወይም አሳይለም እያገኙ ወደ አሜሪካ እየገቡ ያሉት። ምንም አይነት ጥቃት ሳይደርስባቸው ማለትም ከመጡበት ሀገር ከሚኖሩበት ሀገር ምንም አይነት ጥቃት ሳይደርስባቸው ምንም አይነት ነገር ሳይፈጸምባቸው የተሻለ ኑሮ ለመኖር እንዲሁም ኢኮኖሚያቸውን ለማሳደግ ብቻ በማሰብ ጥገኝነት ይጠይቃሉ። ጉዳት እየደረሰብን ነው፣ ጥቃት እየደረሰብን ነው በሚል ምክንያት። ስለዚህ በባይደን ወቅት የተሰጡ አሳይለሞችን እንዲሁም ከዛ በፊት የነበሩ አሳይለሞችን ድጋሚ ሪቪው እናደርጋለን። አሳማኝ ምክንያት ያልሆነ እንዲሁም አጭበረበሩ ሰዎችንም ሙሉ በሙሉ አሳይለማቸውን እንቀማለን። በአሳይለም ተጠቅመው ወደ ሌላ አይነት አማራጭ ሙቭ ያደረጉ ወይም ያሸጋገሩ ሰዎች ካሉ ሙሉ በሙሉ ስታተሳቸውን እንቀይራለን ወይም እንቀማለን ሲሉ ገልጸዋል። ቪዲዮን ተመልክተን እንመለስ። Well, yeah, I mean, look, one thing I'd say is that the biggest immigration fraud that existed under the Biden administration, it's not just that they let a flood of people across the southern border. That was obviously a very major problem and something I'm proud of the president for stopping. But it's also that they allowed the asylum and refugee claimant process to become totally fraudulent. And so here's what would happen, right? You would take a person who in normal cases would just be a traditional economic immigrant. Whether you let them into the country or not, they're trying to come because they want a better job, okay? They would come into the country and say that they were fleeing persecution, and they would say that they were an asylum claimant, and then effectively what the Biden administration would do is say, okay, you're an asylee, go into the interior of the country, here's a work permit, maybe come back in 10 or 12 years for your hearing on whether you actually have a legitimate asylum claim. So what did that mean? በሁለተኛ ደረጃ መግቢያ ላይ እንደነገርኳችሁ $18,000 አዲስ የገንዘብ ቅጣት ረቂቅ ህግ ወጥቷል። አዲሱ ቅጣት ወይም አዲሱ ህግ የአሜሪካ የሀገር ውስጥ ደህንነት ሚኒስቴር የምንለው ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው ማለት ነው በኢሚግሬሽን ፍርድ ቤት ቀጠሮ ላይ ሆን ብሎም ይሁን ሳይገነዘቡ ባልተገኙ ስደተኞች ላይ እስከ $18,000 ቅጣት ለመጣል የሚያስችል አዲስ ረቂቅ ህግ ይፋ ሆኗል። ይህ ህግ ቀደም ሲል ቅጣት የነበረው ማለትም $18,000 አሁን የተሻሻለው ማለት ነው ከዚህ በፊት $5,130 አካባቢ የነበረ ቅጣት ሲሆን ይህንን ነው $5,130 ከፍ በማድረግ ወደ $18,000 በአንድ ጊዜ ቅጣት እንዲጣል የወሰኑት። The American President Donald Trump's administration is preparing a fresh crackdown on undocumented immigrants in the country. Under a proposed new policy, thousands of migrants could soon face fines of up to $18,000 to cover the cost of their detention and deportation.
En información de los Estados Unidos, la administración Trump está evaluando imponerle una multa de hasta $18,000 a los inmigrantes que se hayan quedado en el país después de recibir una orden final de deportación. ይህም ሕግ ሊጣል የቻለበት ምክንያት የኢሚግሬሽንና ጉምሩክ አስከባሪ ወይም አይሲ እንደገለጸው ማለት ነው ቀጠሮ ያመለጣቸው ስደተኞች ፈልጎ ለማግኘት እንዲሁም ለማሰር እንዲሁም ለማባረር የሚያወጣው የሎጂስቲክና የሰው ኃይል ወጪ ከፍተኛ በመሆኑ ምክንያት ይህንን ወጪ ለመሸፈን ታስቦ የተዘጋጀ ነው ሲል ገልጿል። ቀጠሮ ማሳለፍ የሚያስከትለው አደጋ ማለትም አንድ ስደተኛ ፍርድ ቤት ካልቀረበ በሌለበት የዲፖርቴሽን ወይም ከሀገር መውጫ ከሀገር እንዲባረር ማለት ነው ውሳኔ ከተላለፈበት አይሲ ቀዳማዊ ኢላማ ወይም ፈርስት ፕራዮሪታይዝ አርጎት ለማሰር ያንን ስደተኛ ካለበት አፈላልጎ እንደሚይዝና እንደሚያባረር ተገልጿል። እንዲሁም ከባድ ኢኮኖሚያዊ ጫና እዛ ስደተኛ ላይ እንደሚጣል ወይም እንደሚደርስ ተገልጿል። ምክንያቱም $18,000 ነው በአንድ ጊዜ ከፍ ያደረጉት $5,130 ወደ 18,000 ምን ያህል ፐርሰንት እንደሆነ አስቡት። በጣም እጅግ በጣም በሚባል ደረጃ ነው ከፍ እንዲል ያደረጉት። The American President Donald Trump's administration is preparing a fresh crackdown on undocumented immigrants in the country. Under a proposed new policy, thousands of migrants ስለዚህ የ$18,000 አዲስ የገንዘብ ቅጣት ረቂቅ ህጉ ይህንን ይመስላል። ለኢትዮጵያን የተሰጡ መፍትሄዎችና ምክሮች አሉ። ማለትም በአሜሪካ የምትገኙ በምንም አይነት ሁኔታ ላይ ብትሆኑ እነዚህን ቀጥሎ መዘረዝርላችሁን 3 ነገሮች ለማድረግ ሞክሩ ራሳችሁን ከአደጋ ለማዳን። ምክንያቱም እንደነገርኳችሁ አሁን ላይ የወጡ ያሉት ህጎች ትንሽ አስጨናቂና ለመኖራችን ህልውናችን ላይ ትልቅ ችግር የሚፈጥሩ ህጎች ናቸው። ስለዚህ በቻላችሁት አቅም እነዚህ ቀጥሎ የምነግራችሁን 3 መፍትሄዎች እና መዳኛ መንገዶች በትክክል መከተል ይኖርባቸዋል። የመጀመሪያው አድራሻችሁን ሁልጊዜ ማደስ ነው። ይህ ምን ማለት ነው? ፎርም AR11 የተሰኘ ፎርም አለ። የፍርድ ቤት መጥሪያዎች በፖስታ ስለሚላኩ ማለትም በሜል ስለሆነ የሚላኩት የመኖሪያ ቤት ወይም አፓርትመንት ቁጥራችሁን በምትቀይሩበት ጊዜ ወይም አዳዲስ ሎኬሽኖችን አድሬሶችን በምትቀያይሩበት ጊዜ ወዲያውኑ በ10 ቀናቶች ውስጥ ማለት ነው ለዩኤስሲአይኤስ መስሪያ ቤት በኦንላይን እንደነገርኳችሁ ፎርም AR11 የተሰኘውን ፎርም መሙላት ይኖርባችኋል። ምክንያቱም ይህንን አድራሻችሁን በቀየራችሁ ቁጥር ካላሳወቃችሁ ለምሳሌ እናንተ በማታውቁበት ሁኔታ ላይ ሆናችሁ ከፍርድ ቤት መጥሪያዎች ቢላኩላችሁ እንዲሁም አድራሻ ቀየራችሁ ከነበረ በፊቱ ነው የሚላክላችሁ። በፊት በነበራችሁ አድሬስ መሰረት ነው የሚላክላችሁ። ይህ ማለት ፍርድ ቤቱ መጥሪያዎችን ልኳል። እናንተ ግን ቤት ስለቀየራችሁ ወይም አድራሻ ስለቀየራችሁ በፊቱ አድራሻ ላይ ስለሆነ ያ የፍርድ ቤት መጥሪያ የተላከው ለፍርድ ቤቱ ሳታውቁት ማለት ነው ቀጠሮ ላይ እንዳትገኙ ትሆናላችሁ። ቀጠሮ ላይ ካልተገኛችሁ ደግሞ እንደነገርኳችሁ $18,000 ቅጣት ይደርስባችኋል። ስለዚህ አድራሻችሁን በቀየራችሁ በ10 ቀናቶች ውስጥ ሁል ጊዜ በኦንላይን ነው የሚሞላው በነጻ ማለት ነው። ፎርም AR11 የተሰኘውን ፎርም መሙላት አለባችሁ። ድንገት እንኳን ፍርድ ቤት ቀጠሮ ቢኖራችሁ ወይም ፍርድ ቤቱ የሆነ ጉዳይ ቢፈልጋችሁ ምንም ሰላማዊ ሰው ሆናችሁም ሊሆን ይችላል ብትፈለጉ እንኳን በአዲሱ አድራሻችሁ ስለሆነ የሚላክላችሁ ቀጥታ ፍርድ ቤቱ ቀጠሮ ላይ በመገኘት ራሳችሁን ፕሩፍ ማድረግ እንዲሁም ያልተገቡ ወጪዎችን እንዲሁም ነፃ መሆን የምትችሉበት አግባብ አለ። ስለዚህ አድራሻ በቀየራችሁ ቁጥር AR11ን መሙላታችሁን እርግጠኛ ሁኑ። ሁለተኛው መፍትሄ የተባለው የፍርድ ቤት ቀጠሮችን አለማሳለፍ ነው። በጣም አስገዳጅ የሆነ የጤና ወይም የደህንነት አደጋ ካላጋጠማችሁ በስተቀር የፍርድ ቤት ቀጠሮችን በዋዛ ፈዛዛ አለማሳለፍና በትክክለኛው ቀን መገኘት ያው ኢምፖርታንት የሆነ ነገር ነው። ምክንያቱም የፍርድ ቤት ቀጠሮ እንደ ሌላው ነገር እንደፈለግን ችላ የምንለው እንዲሁም ቀጠሮን የምናሳልፈው ነገር አይደለም። አስቸኳይ የሆነ ወይም አስገዳጅ የሆነ የጤና ችግር ካልገጠማችሁ እንዲሁም የደህንነት አደጋ ካልደረሰባችሁ በቀር ፍርድ ቤቱ እነዚህን ሪዝኖች ማለትም የቀራችሁበትን ሪዝን አሳማኝም ቢሆን እንኳን ስለማይቀበላችሁ ከሁለቱ ሪዝኖች ውጪ ከሆነ ስለማይቀበላችሁ የፍርድ ቤት ቀጠሮችን አለማሳለፍ ነው። በሶስተኛና በመጨረሻ ደረጃ የመፍትሄ ሀሳቦች ለኢትዮጵያ ከተሰጡት ውስጥ የህግ ባለሙያዎችን ወይም ጠበቆችን መያዝ እንዲሁም ማማከር ነው። መረጃዎችም እንደሚያሳዩት ማለትም ኦንላይን ላይ መረጃዎችን ብትመለከቱ ፋይሎችን ሪፖርቶችን ብትመለከቱም ጠበቃ ይዘው የሚከራከሩ ስደተኞች የኢሚግሬሽን ጉዳያቸው በተሳካ ሁኔታ የመጨረስ እድላቸው ከ80% እስከ 90% ከፍ እንደሚል ተገልጿል። ያለ ጠበቃ ወይም ጠበቃ ሳይዙ በራሳቸው የሚከራከሩ ሰዎች ደግሞ ከ40 እስከ 50% ብቻ ነው የማሳካት እድላቸው። ስለዚህ ታማኝ የሆኑ የአበሻ ወይም በቃ እንዲህ በግልጽ ጉዳያችሁን ነግራችሁ ሊረዳችሁ የሚችል ጠበቆችን ኢትዮጵያን ጠበቆችን ማለትም ብልህ የሆኑ ኢትዮጵያን ጠበቆች አሉ በተለያየ ግዛቶች በተለያየ የአሜሪካ ግዛቶች። ስለዚህ እነዛን ጠበቆች ማናገር እንዲሁም ይዛችሁ መሄድ
ጉዳያችሁ ምንም አይነት ሁኔታ ላይ ብትሆኑ ለምሳሌ ከሀገር ዲፖርት እንድትደረጉ ጭምር የተፈረደባችሁ እንኳን ብትሆኑ የተወሰነባችሁ እንኳን ብትሆኑ የመዳን ቻንሳችሁ ከ80 እስከ 90% ነው። ኢት ሚንስ በእርግጠኝነት ትተርፋላችሁ ማለት ነው። ስለዚህ ጠበቆችን ማማከር እንዲሁም ጠበቆችን ይዛችሁ መሄድ እንደ ጥናቶችም እንደሚያሳዩት ሪፖርቶችም እንደሚያሳዩት በከፍተኛ ሁኔታ ከእንደዚህ አደጋዎች እንድትድኑ ያደርጋችኋል። ስለዚህ የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ዲቴል ኢንፎርሜሽን እንደነገርኳችሁ እንዳጋራዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ለዚህ ቻናል አዲስ ሆናችሁ መግቢያ ላይ እንደነገርኳችሁ በአሜሪካ በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያን ለእናንተ ተብሎ የተከፈተ ቻናል ስለሆነ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት አዳዲስ መረጃዎች እንዲሁም የመፍትሄ ሀሳቦችን ሼር የምናደርግበት ቻናል ነው። ስለዚህ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እንደሆነ ስለምረዳ በቀጣይ አዳዲስ መረጃዎችን ቶሎ ተከታትዬ እንዳደርስ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ